እያልክ ነው? ይኸውልህ ዳግመኛ ልትፈታተነኝ ብትሞክር እንዳንተ ተደብቄ ሳይሆን ፊት ለፊት አይነት እያየ ነው የምገልህ። አንቺ ነሽ የልብ ልብ የሰጠሽው። በአንቺ ቤት ጀግና ለመባል እኔን ገሎኝ ነበር። ሲጀመር ጸጉን አንተ እንደጀመርከው መስማት የራሱ በጣም አሳዝኖኛል። እሺ ቀናዋ በቃ ምክንያቱም ስለምወድሽ። የእናንተ የፍቅር መገለጫ በጣም ተለየ። እሺ ካልፈለግሽኝ አትምጣ፣ ሂድልኝ በይኝ። ልዩነታችሁ እንዲታየኝ አታድርገኝ። እሺ ናቴ፣ እሱ ረጅም ዓመት ሄድ ስለ ያልሄደ ሰው ነው። አንተ ግን ካሁኑ ሄድ በይኝ እያልክ ነው። ጀግና እንድትባል ነው እንዴ በሷ ፊት ያልከኝ? መዋሸት ካልፈለገች ባላንተም ጀግንነትን በደንብ አውቃታለሁ። እኔን ደግሞ ታየኛለህ ህይወትን ብጥብጥ ካላደረኩት። ክፋትማ በደል እኔ ክፉ አልነበርኩም። እሷን ካጣው ግን እሆናለሁ። ስማኝ፣ ከአንተም ካባየን በፊት የማውቃት የምወዳት የልጁ አባት እኔ እንጂ አንተ አይደለም። በቀላሉ ከኔ ጋር ለመጋፈጥ እንዳትሞክር። ትቻት ይላት እንኳን ብዬ ብሄድ አንተ ለሷ ምትሆን ሰው አይደለም። ድጋሜ በመንገድ ይላል። ድጋሜ መንገድ ላይ ባገኝ ግን እመን እንዳሁኑ ለቆፋ አጠፋ። ተመስገን የንዴት እሳተ ገሞራን ሆኖ ናቲን መሬት ላይ ዘርሮት አንገቱን አንቆታል። የናቲ ትንፋሽ እያጠረ ሲሄድ ትሁት በድንጋጤ እየተንቀጠቀጠች ምን እየሆንክ ነው? ልትገድለው ነው ስትል በጩኸት ተማጸነች። ተመስገን ግን ከቁጣው ብዛት አይኖቹ ደም ለብሰው ነበር። ናቲን ይበልጥ እያጠበቀው ዳግመኛ ልትፈታተነኝ ብትሞክር እንዳንተ ተደብቄ ሳይሆን ፊት ለፊት አይንህ እያየ ነው የምገልህ አለውና ወረወረው። ትሁት በተመስገን ጭካኔ ክው ብላ ቀረች። በጥላቻና በፍርሃት አይን እያየችው በጣም ጨካኝ ሰው ነሽ አለችው። ናቲ ከተፈጠረው አደገኛ ሁኔታ ይልቅ በትሁት ልብ ውስጥ ቦታ ማግኘቱ ትልቅ እድል ሆኖ ታየው። የታነቀ አንገቱን እየዳሰሰ አየሽልኝ አይደል ትሁቴ እንዴት አይነት አውሬ እንደሆነ አላት። ትሁት ግን የሁለቱም ድራማ ሰልችቷታል። ቁጣዋን መቆጣጠር አቅቷት አንተም ያው ነህ እባክህ ሁለታችሁም አንድ አይነት ናችሁ ብላ ጥላቸው ሄደች። ናቲ ተስፋ ሳይቆርጥ እየተከተላት ሳሎን ገባ። አንቺ ነሽ እኮ የልብ ልብ የሰጠሽው፣ በአንቺ ፊት ጀግና ለመባል እኮ እኔን ገድሎኝ ነበር ሲል ራሱን ሰለባ ለማድረግ ሞከረ። ትሁት ዞር ብላ ፈጠጠችበት። እኔ ተጋደሉልኝ አላል ሲጀመር ጠቡን የጀመርከው አንተ ነህ ስትል እውነቱን አጋለጠችው። ናቲ ወደ እሷ ተጠግቶ ምን ላድርግ ቀናው በቃ ምክንያቱም ስለምወድሽ ነው አላት። ቀጠል አድርጎ እኔ ነኝ እኮ አንቺን መውቀስ የነበረብኝ ምክንያቱም ፍቅረኛዬ ነሽ፣ ካልፈለግሽ ደግሞ ንገሪኝ፣ አትምጣ፣ ሂድልኝ በእኝ እሄዳለሁ አላት። ይህች ቃል በትሁት አእምሮ ውስጥ ትልቅ የስሜት ማዕበል ፈጠረች። ወዲያውኑ የናቲንና የተመስገንን ባህሪ ማነጻጸር ጀመረች። ተመስገን ስንት ጊዜ ሂድልኝ አልፈልግህም ብላው አስወጥተዋለች። እሱ ግን ፊቱን አዙሮ አያውቅም። መፈለጉንና ጥበቃውን አላቆመም። ናቲ ግን ገና ሳይጀምሩ አልፈልግህም በእኝ እሄዳለሁ ይላል። እውነተኛ ፍቅር የቱ ጋር እንዳለ ልዩነቱን ማመዛዘን የጀመረች ይመስላል። ውስጧ እየተናወጠ እሺ አሁን ውጣልኝ አለችው። ናቲም በዝምታ ጥሏት ወጣ። ተመስገን በበኩሉ በትሁት ቃላት ልቡ ቆስሏል። በንዴት እየነደደ ወደ አቅራቢያው ካፌ አምርቶ ቡና አዘዘ። ብዙም ሳይቆይ ናቲ ተከትሎት መጣ። ካፌው ውስጥ ተመስገን ፊት ለፊት ተቀመጠና ጀግና እንድትባል ነው እንዴ በሷ ፊት አንገቴን አንቀህ ልትገድለኝ የነበረው አለው በፌዝ። ተመስገን ቀና ብሎ እንኳ አላየውም። የኔን ጀግንነት እንኳ ካልዋሸች በስተቀር ጠይቃ ትነግርሃለች አለው። ከዚያም በቁጣ ከተቀመጠበት ተነሳና ወደ ናቲ ተጠግቶ ስማኝ ደግሞ ከአንተም ከአባባም በፊት የማውቃት የመወዳት እኔ ነኝ። የልጁ አባት እኔ እንጂ አንተ አይደለም። ስለዚህ ከሷ ራቅ። ይሁን ብዬ እኔ ብተውልህ እንኳ ለሷ የምትሆን ሰው አይደለም ብሎ ጥሎት ሄደ። በትሁት ልብ ውስጥ ግን አሁንም ውጥረቱ አልበረደም። ትሁት ወደ አባባ ሄዳ በረጅሙ ተነፈሰችና አባዬ ተመስገን ዛሬ የናቴን አንገት አንቆ ሊገድለው ነበር እኮ አለችው። አባባም በነገሩ ደንግጠውና አሳስቧቸው ለዚህ ነገር ቶሎ መላ ማበጀት አለብሽ ትሁቴ አሏት። ትሁት አሁንም ግራ እንደገባት እኔ እኮ ተመስገንን አልፈልገውም ስትል መለሰች። አባባ ትከሻዋን ይዘው እሺ ተመስገንን እኔ በደንብ አዋራዋለሁ፣ አንቺ ደግሞ ናቲን አዋሪውና ይሄ ነገር ይቋጭ አሏት። በአባባ ቤት ውስጥ የሚታየው አንጻራዊ ጸጥታ ከበስተጀርባው ከባድ ማዕበል አርግዟል። ታሪኩ አሁን በአዲስ መልክ እየተቀረጸ ነው። በአንድ በኩል ናፍቆትና የህይወት አጋር ፍለጋ፣ በሌላ በኩል ደግሞ በትሁት ልብ ውስጥ ለመንገስ የሚደረግ የሁለት ወንዶች እልህ አስጨራሽ ፉክክር። ተመስገን በቁጣ ናቲን አንቆ ከደበደበው ጥቂት ቀናት ቢያልፉም የትሁት ልብ ግን አሁንም በጥርጣሬና በግራ መጋባት ውስጥ ናት። ይሁን እንጂ ተመስገን ትሁትን በቃላት ብቻ ሳይሆን በተግባር ለማሸነፍ አዲስና ረቂቅ ሴራ መዘርጋት ጀምሯል። ትልቁና ሚስጥራዊ እቅዱ የተሰነቀው በአባባ ሚስት ዙሪያ ነው። አባባ ለዓመታት የኖሩበትን የብቸኝነት ኑሮ ለመቋጨት የህይወት አጋር በጥብቅ ይፈልጋሉ። ይህንን የሽማግሌውን የልብ ትርታና ጥልቀት ናፍቆት የተረዳው ተመስገን የአባባን ሚስት ፍለጋ ሚስጥራዊ ጥረት ማድረግ ጀምሯል። ይህንን የሚያደርገው ለአባባ ካለው ክብር ባሻገር
በትሁትና በአባባ ዘንድ የማይናወጥ ታማኝነትን አትርፎ ናቲን ከጨዋታው ውጭ ለማድረግ ነው። ነገሮች ግን በዚህ ብቻ አላበቁም። ተመስገን ትሁትን በብልሃት ወደሱ ለማቅረብና ናቲን ጭራሽ ለማናደድ ሌላ ያልተጠበቀ ስልት ቀየሰ። ትሁት በሁለቱ ወንዶች ጠብ የተነሳ ውስጧ በመረበሹ መንፈሳዊ መረጋጋትን ትሻ ነበረ። ተመስገን ይህንን አጋጣሚ በመጠቀም የአባባን ሚስት ፍለጋ ገጠር አብራው እንድትሄድ በለሰለሰ አንደበቱ ጥያቄ አቀረበላት። ናቲ ይህንን ሲሰማ በቅናት አበደ። ሆኖም ግን ተመስገን ቀድሞታል። ትሁት ከተመስገን ጋር እጅ ለእጅ ተያይዘው ፍጹም ሰላማዊ በሆነ መንፈስ ወደ ጸበል ሲጓዙ ናቲ በሩቁ ቆሞ በከባድ ቁጭትና በንዴት ሲቃጠል ተመልክቷቸዋል። ይህ የተመስገን ብልሃት ናቲን ከማናደዱም በላይ በትሁት ልብ ውስጥ የተመስገንን ጥንካሬና አሳቢነት በድጋሚ እንድታመዛዝን በር ከፍቷል። ገጠር አዛውንቱ ሰው ጋር ሲደርሱ ግን ሁኔታው ይበልጥ ውስብስብ እየሆነ መጣ። ተመስገን ለአባባ እያደረገ ያለው ምስጢራዊ የፍቅር አጋር ፍለጋ ጉዳይ በትሁት ጆሮ ቢደርስ ምን ሊፈጠር ይችላል? ናቲስ ይህንን የተመስገንን ሴራ አፍርሶ ትሁትን ለመመለስ ምን አይነት አደገኛ እቅድ ያወጣ ይሆን? የፍቅርና የሴራው ገመድ ይበልጥ እየተወጣጠረ ነው። ታሪኩ ቀጥሏል። ናቲ የአይኑ ማረፊያ የሆነችው ትሁት ከተመስገን ጋር እጅ ለእጅ ተያይዘው ሲጓዙ የተመለከተው በቅናት እሳት እየነደደ ነበረ። የውስጡ ንዴትና ብስጭት መቆጣጠር አቅቶት ፍጹም ያለ አግባብ ቁጣውን አባባ ላይ አዘነበባቸው። አባባ ግን በናቲ ድፍረትና አክብሮት ማጣት እጅግ ተከፉ። ዋናው አልበጀኝ ቅራሪው ፈጀኝ አሉና አባባ በትዕግስት ማጣት አንገታቸውን እየነቀነቁ ተሰማለህ ናቲ፣ ሁለተኛ የትሁትን ጉዳይ ይዘህ መጥተህ በዚህ መልኩ እንዳታናግረኝ። እኔ አንተ ኩያ ወይም የደረት ጓደኛ አይደለሁም። ለእናትህ ለዓለሜ ያን ሁሉ ትልቅ መስዋዕትነት ከፍለንላት በመጨረሻ ጠላት ነው የሆነችብን። እንኳን አንተ ልጇ ልትሻላት ብለውት በቆመበት በንዴትና በትዝብት አይተው ጥለው ተራመዱ። በሌላ በኩል ተመስገንና ትሁት እጅ ለእጅ ተያይዘው ወደ ገጠሩ መንደር እየተጓዙ ነበር። በመንገዱ ሁሉ ተመስገን እንደተለመደው የልቡን ፍቅር በቃላት እያሸበረቀ ይገልጽላት ነበር። ትሁት ግን ፊቷን አዙራ በቁራጭ ቃል መለሰችለት። ከናቲ ውጭ በዚህ ምድር ላይ ማንንም አላገባም። ወንድ የተባለ ፍጡር አንተ ብቻ ብትቀር እንኳ እኔ ላንተ ቦታ የለኝም። ተመስገን ግን በንግግሩ አልተቀየመም። ይልቁኑ በፈገግታ እያያት አውቃለሁ ምድሩ ሁሉ በወንድ ብቻ ቢሞላ እንኳ በመጨረሻ እኔኑ እንደምታገቢ ነው የተነበይሽው ብሎ በራሱ መንገድ ተረጎመው። በዚህ መልኩ እየተጨቃጨቁ ወደ ፈለጉበት ቦታ ደረሱ። ያንን ታማኝ አዛውንት ሲያገኟቸውም ጭቅጭቃቸውን አላቆሙም ነበር። ሽማግሌው በመካከላቸው ያለውን ፍጭት በትዝብት ከተመለከቱ በኋላ ምንድነው ጭቅጭቃቸው? ምንም እንኳ የፍቅር ጠብ ቢመስልም አሏቸው። ተመስገን ነገሩን በደስታ ቀበል አድርጎ አዎ አባቴ የፍቅር ነው። ይሄንን ትልቅ ዓላማችንን አሳክተን ስንመለስ እሷ ቤት ሽማግሌ ሆናችሁ እንድትሄዱልኝ አደርጋለሁ አላቸው። አዛውንቱም እየሳቁ በሰላም ያድርሰን እንጂ ምን ገዶኝ አሉት። አዛውንቱ የመጡበትን ሚስጥር ጠንቅቀው ያውቃሉና የአባባን ሚስት ያለችበትን የጸበል ቦታ የሚጠቁመውን ውድ ደብዳቤ አውጥተው ሰጧቸው። በመቀጠልም ፊታቸውን ኮስተር አድርገው እስክትገኝ ድረስ ይህ ጉዳይ ፍጹም ሚስጥር ሆኖ መቆየት አለበት፣ ለማንም እንዳትናገሩ ሲሉ በብርቱ አስጠነቀቋቸው። እነሱም በታላቅ አክብሮት አመስግነው ደብዳቤውን ተቀበሉ። ይሁን እንጂ የጸበሉ ቦታ በጣም ሩቅ በመሆኑ ጉዞውን ለነገ አሳድረው ወደ ቤት ተመለሱ። ተመስገን ገና ከጅማሬው ናቲን አጥብቆ ይጠረጥረው ነበር። በመሆኑም ለትሁት እባክሽን ይህንን አድራሻ ለናቲ እንዳትነግሪው ብሎ ደጋግሞ አስጠንቅቋት ነበር። ትሁት ግን ግትርነቱ አሸንፋ እሱ እኮ ፍቅረኛዬ ነው፣ ምንም ነገር አልደብቀው፣ ሁሉንም የማወቅ መብት አለው በማለት የአባባ ሚስት ያለችበት የጸበል ቦታ መገኘቱን ዘረገፈችለት። ናቲ ግን የሰማውን ሚስጥር እንደ ተራ ወሬ በመቁጠር ፊቱ ላይ ምንም የተለየ ስሜት ሳያሳይ ታዲያ ቅድም እጅ ለእጅ ተያይዘሽ ስትሄጂ ለምን አልነገርሽኝም ብሎ በንዴት ተነስቶ ወጣ። ተመስገን በተደጋጋሚ ማስጠንቀቂያ ሰጥቷት እያለ ትሁት ምንም እንደማይፈጥር በማሰብ ሚስጥሩን ለናቲ አሳልፋ መስጠቷ እጅግ አናደደው። የሆነ ነገር መኖሩን ስላወቀ ናቲን በቅርብ ርቀት እየተከታተለ ከኋላው ወጣ። ተመስገን እንደጠረጠረው በአባባ ሚስት መሰወር ጀርባ የናቲ እጅ እንዳለበት እውነታው ፍንትው ብሎ ወጣ። ናቲ ከቤት እንደወጣ ከጀርባው ሰው ይከተለው አይከተለው እንኳ ሳያረጋግጥ በተደናገጠ ስሜት ስልኩን አውጥቶ መደወል ጀመረ። በስልኩ ማዶ ላለው ሰው ሴትየዋ ካለችበት የጸበል ቦታ በፍጥነት አስወጧት፣ አሁኑን አስወጧት እያለ በቁጣ ትዕዛዝ ሲያስተላልፍ ተመስገን ከጀርባው ቆሞ እያንዳንዱን ቃል በጆሮው ሰማ። በሰማው ነገር መላ አካሉ በድንጋጤና በንዴት ተንቀጠቀጠ። የዛሬው አስደናቂ ዝግጅታችን በዚህ ይጠናቀቃል። ናቲ ሚስጥሩ ከተገለጠበት በኋላ ምን ይፈጽም ይሆን?
ተመስገን የናቲን ሴራ እንዴት ያከሽፈዋል? ትሁትስ የናቲን ክደት ስታውቅ ምን ትል ይሆን? በቀጣዩ ክፍል እጅግ አጓጊ ብላሾችን ይዘንላችሁ እስከምንመጣ ድረስ መልካሙ ሁሉ ከእናንተ ጋር ይሁን። ሰላም።